እግዚአብሔር በተለያየ መንገድ የሰው ልጆችን ሲረዳ ወይ ደግሞ ለረድኤቱ ሰማያትን ሲከፍት አንዳንድ ምልክቶችን እንድናቅ ወይ ደግሞ ከእግዚአብሔር ረድኤት ጋር እንድንገናኝ ጠቆም የሚያደርጉ ምልክቶች ያመጣልናል። ነገር ግን የሰው ልጅ ብዙ ነገር ካለማስተዋሉ የተነሳ ከረድኤቱ ጋር ሳይገናኝ ወይ ደግሞ ከእግዚአብሔር ፈቃድና ከእግዚአብሔር ረድኤት ጋር ሳይገናኝ ለብዙ ጊዜ ሊቆይ ይችላል። ሰላም የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን ያሰብነውን ሐሳብ ይዘንላችሁ መጥተናል። እስከ መጨረሻው እንድትከታተሉ በፍቅር እንጋብዛለን። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑና የሚጠቅማችሁን መንፈሳዊውን ሐሳብ እንድትወስዱ ግብዣችን ነው። ዛሬ ይዤላችሁ የመጣሁትን ሐሳብ ለሰው የማይነገሩ 4 ህልሞች ወይ ደግሞ 4 አይነት ህልሞች ካያችሁ እነዚህ ህልሞች ለሰው አይነገርም። ለሰው የማይነገርበት ዋና ምክንያት አንደኛ የአንደበታችን ቃል ሙሉ ፍጥረት ስለሚሰማው፣ ማለትም እዚህ ፊዚካሊ ያሉ ሰዎችም ደግሞ መንፈሳዊ ዓለም ያሉ ፍጡራን ወይ ደግሞ መናፍስቶች ስለሚሰሙ፣ ሁለተኛው እንደገና እግዚአብሔር በሚስጥር ህይወታችን ሳፖርት ሊያደርግ ሲፈልግ ወይ ደግሞ ከህይወታችን ሊያነሳልን የፈልገውን ነገር በሚስጥር እየነገረን ሳለ ነገር ግን እኛ በአደባባይ ስናሰጣው የሚፈጠረው ኮንሲኩዌንሲ ወይ ደግሞ የሚፈጠረው በአጸፋዊ ችግር ስለሚኖር እነዚህ አሁንም የምነግራችሁ ህልሞች በፍጹም ለማንም መናገር የለባችሁም። በመሰረቱ ግን እነዚህ ህልሞች ከመናገር አንድ እንድታቁ የምፈልገው ነገር አለ። እግዚአብሔር ለእናንተ በሚስጥር ሲነግራችሁ ያ የነገራችሁ ነገር ሁሉም ፍጥረት ወይ ደግሞ ክፉ መንፈስ ያውቃል ማለት አይደለም። እናንተ ዓለም ውስጥ የገባ የእግዚአብሔር ህልም እናንተና እግዚአብሔር ብቻ ነው የምታውቁት። ሳምታይምስ እናንተ ጋር ተደብቀው መቅረት ያለባቸው ህልሞች አሉ። እናንተና እግዚአብሔር ጋር እየተነጋገራችሁ ልታልፏቸው የሚገባ ህልሞች አሉ። ዮሴፍ የምታስታውሱ ከሆነ ዮሴፍ ህልሙን ተናገረ ለወንድሞቹ። ህልሙን ከመናገሩ ጋር ተያይዞ የመጣውን ስደት አስቡ። ወንድሞቹ ህልሙ ስለተናገረ ህልሙ ስለነገራቸው በህይወቱ ውስጥ ስደት ደረሰው። በህይወቱ ውስጥ በጣም ከባድ የሆነ ችግር አሳለፈ። ይህ ለምንድን ነው ካላችሁ ለወንድሞቹ ህልሙ ስለተናገረ። አያችሁ፣ ህልም ሁሉ ይነገራል ማለት አይደለም። መናገር አለባችሁ፣ ነገር ግን ደግሞ ሁሉም ህልም መናገር አለባችሁ ማለት አይደለም። ስለዚህ እናንተ ያወቃችሁት እናንተ ልብ ውስጥ ያለውን ነገር እግዚአብሔር ብቻ ነው የሚያውቀው። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ልብና ኩላሊትን የሚመረምር ይላል እግዚአብሔር። አያችሁ፣ አጋንንት እናንተን ማወቅ አይችሉም። ክፉ መናፍስት ልባችሁን መርምረው በልባችሁ የተደበቀውን ነገር እስካልተናገራችሁ ድረስ ማንም ሊያውቅባችሁ አይችልም። ስለዚህ በልባችሁ የምትይዙትን ነገር እናንተና እግዚአብሔር ብቻ ነው የምታውቁት። ስለዚህ አንዳንድ ነገሮች በልባችሁ ይቆዩ። አንዳንድ ረድኤቶች ከመምጣታቸው በፊት እንዳይጨናገፍባችሁ ወይ ደግሞ እናንተ ጋር ሳይደርስ እንዳይቀር ህልማችሁ ወይ ደግሞ በሚስጥር እግዚአብሔር የነገራችሁን ነገር ደብቃችሁ በመያዝ ማቆየት ትችላላችሁ። ስለዚህ የመጀመሪያው እናንተ ጋር መቆየት ያለበት ወይ ደግሞ ማንም ሰው ማወቅ የሌለበት የመጀመሪያው ህልም፣ እናንተ ጥሩ ነገር ካያችሁ ወይም ደግሞ የእናንተ መልካም ህልም ስታልሙ ለማንም አትናገሩ። በተለይ ደግሞ ስፔሲፊካሊ ስለራሳችሁ ስታልሙ ለሰው አትናገሩ። የእናንተ ከፍታ፣ የእናንተ በረከት፣ የእናንተ ብለሲንግ፣ የእናንተ ክብር፣ የእናንተ ካባ መደረብ ወይ ደግሞ የእናንተ ከፍ ማለት የማያስደስተው ሰውም አለ፣ የማያስደስተው መንፈስም አለ። እዚህ ነው የስነ መለኮት ምሁራን ወይ ደግሞ መንፈሳዊ ጥናትን የሚያደርጉ ሰዎች ዮሴፍ ህልሙን ባይናገር ኑሮ ዮሴፍ በህልሙ የሚያልመው የእግዚአብሔርን ክብር በህይወቱ ሊሆን ያለውን ነገር ባይናገር ኑሮ ሳፈር ያደረገውን ነገር ወይ ደግሞ በህይወቱ ውስጥ የደረሰበትን ነገር በአባቱ ውስጥ የተፈጠረውንም ሐዘን ባልደረሰበት ነበር ይላሉ። አያችሁ፣ ምክንያቱም በድብቅ እናንተ እግዚአብሔር በህልም ዓለም መጥቶ እየነገራችሁ ነው ማለት እግዚአብሔር በሚስጥር ለእናንተ መናገር የሚፈልግበት አንዱ ወይ ህልማችሁ ውስጥ እየገባ የሆነ ነገር መልእክት ማስቀመጥ ነው። ያ እግዚአብሔር ለእናንተ ያለው ሚስጥራዊ ስፍራ ወይ ደግሞ ሚስጥራዊ መነጋገሪያ ስፍራ ነው ህልም ማለት። ህልም እናንተ ከእግዚአብሔር ዓለም ሂዳችሁ የምታዩት እናንተ የሆነ መልእክትን የምትቀበሉበት አቅጣጫ ጠቋሚ የሆነ በረከት ነው። ስለዚህ በህልማችሁ የእናንተ ጥሩ ነገር ስታዩ አትናገሩ። ጸልዩበት፣ ከእግዚአብሔር ጋር ብቻ ተነጋገሩ፣ በልባችሁ አሰላስሉት፣ በልባችሁ ለእግዚአብሔር ጸልዩ፣ በልባችሁ ቃትቱ፣ በልባችሁ ተቀኙ፣ በልባችሁ እግዚአብሔርን አመስግኑ ስለዛ ህልም።
ሁለተኛው እንደገና የእናንተ የሆነ መጥፎ ነገር ስታዩ፣ እናንተ ውስጥ ሊሆን ያለው መጥፎ ነገር ስታዩ ይሄንንም ደግሞ አትናገሩ። ይህ በጣም በጣም ከባዱና ጥንቃቄ የሚያስፈልገው ነገር ነው። ይኸውላችሁ በህልማችሁ ያያችሁት ሁሉም ነገር ይሆናል ማለት አይደለም። በጣም በጥንቃቄ እንድትሰሙኝ እፈልጋለሁ። እዚህ ላይ ምናልባት በህይወታችሁ የምታዩት ህልም ሊሆን ያለውን ነገር አይታችሁ ሊሆን ይችላል። ልክ እንደ የነነዌ ሰዎች ታስታውሳላችሁ። ዮናስ ሂድና ጥፋት እንዳይመጣባት እንደዚህ ስበካቸው አላቸው። አያችሁ፣ ጥፋቱ ኦልሬዲ ተዘጋጅቷል። ጥፋቱ እነሱ ውስጥ ሊመጣ በቃ ኦልሬዲ ተጠናቅቋል። ነገር ግን መንገዳቸው ከማስተካከላቸው የተነሳ ያ እነሱ ውስጥ ሊመጣ ያለውን ጥፋት፣ እነሱን ሊያጠፋ የታሰበውን ነገር ከነሱ እንደተመለሰው ልክ እናንተም የምታልሙት ህልም ወይ ደግሞ እናንተ ጋር ሊመጣ ያለውን ነገር በሙሉ እናንተ ጋር ይደርሳል ማለት አይደለም። እግዚአብሔር ህይወታችሁንና አረማመዳችሁን ሊያሳያችሁ ይችላል። መንገዳችሁ ካስተካከላችሁ፣ አቅጣጫችሁን ከቀየራችሁ፣ ንስሐ ከገባችሁ፣ አረማመዳችሁን ካስተካከላችሁ ከዛ ጥፋት ልትመለሱ ትችላላችሁ። ስለዚህ በህልማችሁ የምታዩትን ነገር አካል እንዲይዝ ሁሌም እየደጋገማችሁ አትናገሩ። በተለይ ደግሞ መጥፎ ነገር ሲሆን ምንም ነገር አካል ከመያዙ በፊት የሆነ ሰው ቃል መናገር አለበት። ታውቃላችሁ እዚህ ፕላኔት ላይ ሰው ሲኖር የሆነ መርህ አለ። ሁሉም ፍጥረት የተፈጠረው በቃል ነው። ሁሉም ፍጥረት አካል የያዘው በቃል ነው። አያችሁ እዚህ ምድርም ያለውን ሲስተም በሙሉ እያንዳንዱ የሚከናወነው በቃል ነው። ስለዚህ መጥፎ ነገራችሁ ስታዩ ያያችሁትን ህልም በጸሎት ከማስተካከል በጸሎት ከማፍረስ በቀር እንዲሆንብኛል፣ እንዲያለምኩኝ፣ እንዳልሆን፣ እንዳይፈጠርብኝ እያላችሁ የምትናገሩ ከሆነ ያ ድርጊት ወደ እናንተ እየሳባችሁት እንደሆነ ልታውቁ ይገባል። ስለዚህ የእናንተ መጥፎ ነገር ስታዩ አሁን ለምሳሌ በተለምዶ እኛ ሀገር ውስጥ የሆነ ጥሩ ነገር ሊደርስ ከሆነ አሁን ለምሳሌ ሎተሪ ከደረሰ ወይም ዲቪ ከደረሰ ዲቪ ደረሰኝ ያልክ አታስነግር፣ አታስጩ፣ ዝም ብል፣ በሚስጥር ያዘው ይባላል። ምክንያቱም እንደዚህ ባጨውከው ቁጥር የሚፈትኑ ኃይላት ወደ አንተ ሊመጡ ይችላሉ። ወይም ደግሞ መጥፎ ነገር በህይወት ፈተና ሲገጥመህ ተስፋ ቆርጠህ እኔ እኮ እንዲህ ነኝ፣ እኔ እኮ አልረባም፣ እንደዚህ እኮ አልሆንም እያልክ ደጋግመህ ቃል ባወጣህበት ቁጥር ያንኑ የዘራኸው የአፍህ ቃል ተመልሶ አንተን ሊይዝህ እንደሚችል፣ ተመልሶ አታክ ሊያደርግህ እንደሚችል ታወቀና የተገለጠ ስለሆነ ይሄንን አትናገሩ። እንደውም እንደገና አሁን የሰው ስርዓት እየሆነ እንደሆነ ስላወቁ ሰዎች ስለራሳችሁ ጥሩ ነገር ተናገሩ፣ እኔ እንዲህ ነኝ በሉ እያሉ በሞቲቬሽን እየመጡልን እናስተውላለን። ይህ ማለት የሰው ዓለም ላይ ያለ ስርዓት እስከሆነ ድረስ በራሳችሁ ላይ መጥፎም አትናገሩ። እግዚአብሔር በሚስጥር የነገራችሁንም በአደባባይ አታስጡ። ይህ ሁለተኛው ነው። ሶስተኛው እንደገና የሞተ ሰው ስትገናኙ ለማንም አትናገሩ። በህይወታችሁ ውስጥ ልንገራችሁ፣ ከባዱና የመጨረሻው የከፋ ህልም የሚባለው የሞተ ሰው ሲገናኛችሁ። ብዙ ሰው አያውቅም፣ ብዙ ሰው አያስተውልም። የሞተ ሰው እየመጣ እየወሰዳችሁ፣ የሞተ ሰው ወደሆነ መቃብር ስፍራ እየወሰዳችሁ፣ ቤተሰባችሁ ሊሆን ይችላል። የሞተ ሰው እየመጣ የሆነ ነገር እየጋበዛችሁ፣ ከሱ ጋር የሆነ ምግብ እየበላችሁ፣ ከሱ ጋር እየተኛችሁ የምታዩ ከሆነ የመጨረሻው የከፋ ህልም ነው። ምክንያቱም ሞት ማለት ፊዚካሊም ስፒሪቹዋሊም መጨረሻ የጨለማው ኃይል ፓወር ነው። አያችሁ መጽሐፍ ቅዱስ ላይ እንደዚህ ይላል፣ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳትህስ ወዴት ነው ይላል መጽሐፍ ቅዱስ። አያችሁ ሞት ይገዛ ነበር ወይ ደግሞ ድል መንሳት ነበረው የሆነ ጊዜ ላይ። ስለዚህ እንደዚህ አይነት ነገሮች በህልማችሁ ስታዩ በጣም በጥንቃቄ ከመጸለይና በሚስጥር ከመጸለይ በዘለ እንዲህ ሆንኩኝ፣ እንትናን አገኘሁት፣ በህልሜ አያቴን አየኋት፣ በህልሜ አጎቴን አየሁት፣ በህልሜ የሞተውን እንትና ቤተሰቤ አየሁት እያላችሁ ወደ ህይወታችሁ የሞትን መንፈስ አትጥሩ። ምክንያቱም አሁን የምነግራችሁ ነገር በጣም የጠለቀ ነገር ስለሆነ የሞት መንፈስ ሲሆን ማንንም የእናንተ ቃል ይሰማል። የእናንተ ቃል የማይሰማው ማንም የለም። በመንፈሳዊነት ደካማም ሆኑ በመንፈሳዊነት ጠንካራም ሆኑ ቃላችሁ ናቹራሊ ፓወር አለ። ቃላችሁ የእናንተን ዓለም የመቆጣጠር አቅም አለው። ስለዚህ የምትናገሩትን አስተውሉ። በህልማችሁ የምታዩትን ነገር በሙሉ ዝርግፍ አድርጋችሁ ለሁሉም መናገር አለባችሁ ማለት አይደለም። የመጨረሻው እንደገና በተደጋጋሚ ስለምትወዱት ሰው ስታዩ እግዚአብሔር ለእናንተ በሚስጥር ስለዛ ስለምትወዱት ሰው፣ ስለዛ ስለምትጠነቀቁለት ሰው፣ ስለዛ በጣም ስለምትጨነቁለት ሰው
በሚስጥር የሆነ መልእክት እየነገራችሁ ሳለ ነገር ግን በአደባባይ ለጓደኛው፣ ለወንድሞቹ፣ ለእህቶቹ፣ ለእናቱ፣ ለቤተሰብ፣ ለተለያየ ሰው የምትናገሩ ከሆነ ይህ ትንሽ የመንፈሳዊ ብስለት የጎደለው ወይ ደግሞ ኃላፊነት የጎደለው አስተሳሰብ ስለሆነ ይህንን ማድረግ አይጠበቅባችሁም። ሳምታይምስ እግዚአብሔር እናንተን ሚስጥረኛ ሊያደርጋችሁ ሲፈልግ ለእናንተ ስፔሲፊካሊ ይናገራል። ለእናንተ በህልም ዓለም ይናገራል። ለእናንተ በተለየ መንገድ ይናገራል። ስለዚህ በተደጋጋሚ ለምትወዱት ሰው ህልም ስታልሙ በተለየ ለራሱ መናገር ትችላላችሁ። ካልሆነ እንደገና ለሱ መጸለይም ትችላላችሁ። ብዙ ሰው ይሸወዳል። ምክንያቱም ለህልሙ ቫልዩ የሌለው ማህበረሰብ ስላለ ለህልሙ ምንም ዋጋ የማይሰጥ ደንታቢስ ዛሬ ያለመው ህልም ከመንፈሳዊ ዓለም የተቀዳና ከመንፈሳዊ ዓለም የመጣ እንደሆነ የማያውቅ ብዙ ሰው ስላለ፣ ስለዚህ እግዚአብሔር በአንድም በሌላ ይናገራል። አፍላ እንቅልፍ በመጣ ጊዜ በሌሊት በህልም እግዚአብሔር ይናገራል። አያችሁ፣ እግዚአብሔር በህልማችሁ ወይ ደግሞ እግዚአብሔር ለእናንተ በመኝታችሁ ላይ መጥቶ የሚያወራው እንደ ሚስጥረኛ ስለቆጠራችሁም ጭምር ለህልማችሁ ልትጠነቀቁ ይገባል። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው እኔ ጋር ስለነበራችሁ አመሰግናለሁ። ይህም ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር እንጋብዛለን። በቀጣይ ቪዲዮ ላይ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።